ሰላም ጤና ይስጥልኝ የተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች የህወሓት ቀጠሮ በድሮን ተጎብኝቷን ይህን ጉዳዮች በትንታኔና በልዩ ሁኔታ የምንመለከተው መረጃችን ነው። የትግራይ እናቶች ጩኸትም እንደቀጠለ ነው። ህወሓት የሚያደርገውን አፈሳ በመቃወም እናቶች ዛሬ ጩኸታቸውን እያሰሙ ይገኛሉ። አቶ ጌታቸው ረዳም መግለጫ የስምረት ፓርቲ ሰጧን እንመለከቷለን። ሸኔን ብቻውን የረፈረፈው አንድ የኦሮሚያ ልዩ ኃይል ጀግና አለ። ይህን ጉዳዮችም አስደምጣችኋለሁ። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ሼር፣ ላይክ ማድረግ እንዳይረሳ። ጦርነት አይጠቅምም፣ አያዛልቅም፣ ለሀገራችን ሰላም ያድርግ፣ በየትኛውም አቅጣጫ አያዋጣም። በሸሬሪና የተፈጸመው የድሮን ጥቃት በዛሬው ዕለት በሱዳን ድንበር የድሮን ጥቃት ከመፈጸሙ በፊት በትናንትናው ዕለት በትግራይ አርሚ 13 ኮር 2 ታጣቂዎች በኤርትራ አድርገው በእግር ተጉዘው ወደ ሱዳን ለመሄድ ሸሬሪና ደርሰው ነበር። ከዚህ በተጨማሪ ዛሬ 2 ኦራል እና 5 ፓትሮል የጦር መሳሪያና ሎጂስቲክ የጫኑ መኪናዎች ወደ ሸሬሪና አቅንተው ነበር። በሱዳን የሚገኘው አርሚ 7 ጦር አዛዥ ታጣቂዎችን ለመቀበል ቀጠሮ ይዞ ነበር። በዚህም ቀጠሮ ላይ ከረፋዱ 5 ሰዓት ከ45 ደቂቃ ላይ የኢትዮጵያ ድሮን ጎብኝታቸዋለች። ይህን ቀጠሮ ነው ድሮኗ በመገኘት ሰላም ብላቸው የተመለሰችው። ለዚህ ነው ጦርነት አይጠቅምም፣ ሰላም ለሀገራችን ያድርግ፣ ጽንፈኛው ህወሓትም ዛሬ ልናወግዘው ይገባን የምንልበት ምክንያት ይህ ሶስቱ የተገጣጠመ ቀጠሮ በድሮን ተጎብኝቷል። አየር ኃይላችን የሚያደርገው የተጠናና የተናበበ ኦፕሬሽን በተሳካ መልኩ ኢላማውን እየመታ ይገኛል። ጦርነት አያዛልቅም፣ ሰላም ለሀገራችን ያድርግ። ከዚህ ጋር በተያያዘም የትግራይ እናቶች ጩኸታቸውን እያሰሙ ይገኛሉ። ህወሓት በማን አለበኝነት እንግዲህ የትግራይ ወጣቶች በማፈስ ይገኛል። ለዚህ ደግሞ እናቶች ድምጻቸውን እያሰሙ ይገኛሉ። ስለዚህ የትግራይ ዲያስፖራ፣ የትግራይ ባለሀብት ይህን ጉዳዮች ልታወግዙ ይገባቸዋል። ጦርነት አያዛልቅም፣ አያዋጣም፣ አይጠቅምም። ለዚህ ደግሞ በድሮን ብቻ የተወሰደ ኦፕሬሽን ኢላማውን በተገቢ ሁኔታ እየመታ ይገኛል። ህወሓት ከመጀመሩ እየተንኮታኮተ ይገኛል። ባይዘው ህወሓት ዛሬም መቀሌ ላይ የሚያደርገው ስብሰባ ባልተጠበቀ ቦታ ላይ ስብሰባ እንደሚያካሄድ መረጃው የሚያመላክተው ከሱ የሚመጣበትን የድሮን እርምጃ በመስጋት ባልተጠበቀ ቦታ ስብሰባውን እያካሄደ መግለጫ እየሰጠ እንደሚገኝ ነው መረጃው እየጠቆመ የሚገኘው። ይህን መንግስት እንግዲህ በተናበበ መልኩ ኦፕሬሽን ሊያደርግ እንደሚችል እንጠብቃለን። ሌላኛው ጉዳያችን በሸኔ ታጣቂዎች ብቻውን 1 ለ10 በመሆን ሲፋለም የነበረው የኦሮሚያ ልዩ ኃይል በእጅጉ የሚደነቅ ነው። ከሰሞኑ በሰፊው ሲዘወር የነበሩ የ10 የሸኔ ታጣቂዎች ጋርም አንድ የኦሮሚያ ልዩ ኃይል ብቻውን ትንቅንቅ የገጠመ የሚያሳይ ተንቀሳቃሽ ምስል ይፋ ሆኗል። በዚህም ብቻ ጓዶች ሲሸሹ እሱ ብቻውን በመፋለም ውድ ህይወቱን ለሀገሩ ሳይሰስት ሰውቷል። እጅግ እናመሰግናለን። ለሌሎችም አርአያ የሚሆን ወጣት ነው። እጅግ ልብ ሰባሪ ቢሆንም ለሀገሩ ሳይሰስት ነው ህይወቱን የሰጠ። አሸባሪዎች ሸኔ ጽንፈኛ ይዞ የሚንቀሳቀሰው ሸኔ በአርሲ ላይ የፈጸመው ጨክንና የተሞላበት ድርጊት በንጹሃን ዜጎች ላይ ይታወሳል። በዚህም እንግዲህ የኦሮሚያ ልዩ ኃይል የነበረው ታዳጊ ወጣት ብቻውን እንግዲህ በመፋለም ህይወቱን ሳይሰስት ለሀገሩ ሰውቷል። እንግዲህ ሌሎችም አርአያ የሚሆን ጀግና ነው። እጅግ እናመሰግናለን። በተያያዘ የስምረት ፓርቲ አቶ ጌታቸው ረዳ መግለጫ አውጥተዋል። አቶ ጌታቸው ረዳ የሚመሩት የስምረት ፓርቲ በትግራይ ክልል የተደቀነውን የህልውና አደጋ ለመቀልበስ ከሌሎች የሰላም ኃይሎች ጋር የተቀናጀ ከባድ ህዝባዊ የፖለቲካ ትግል ማካሄድ አዲስ አቅጣጫ መንደፍ አስታውቋል። ፓርቲው በክልሉ ያለው የግዳጅ ምልመላ፣ አፈሳና ስደት ክልሉን ለከፋይ ጦር ድባብ ዳርጎታል ብሏል። ስልጣን በኃይል የያዘው አካል ወጣች ወደ ሱዳን በማሻገር ለውክልና ጦርነት እየዳረገ ነው ሲል የከሰሰው ፓርቲው በህይወት አደባው ጋምበሎ በተባለ ቦታ ደርሷል ባለው የወጣች እልቂት ማዘኑን ገልጿል። ህወሓት በክልሉ ባለው ሳምንት በታይታን አዲባቦ በተፈጸመው የድሮን ጥቃት በተዋጊዎች ላይ ጉዳት መድረሱን መግለጹ ይታወሳል። ከዚህ ጋር በተያያዘም አሁን ይህ ጉዳዮች እስከ ፍጻሜው መፋለም እንደሚያስፈልግ አሳስቧል። ህወሓት ወደ ለየለት እብደት እንደቀጠለ ይገኛል። ወጣቶችንም እያስፈላ ይገኛል ማለት ነው። እጅግ የሚያሳፍርና የሚያሳዝን ጉዳይ ነው። ለትግራይ ወጣቶች የማይሰስት የማይገደው ህወሓት ብቻ ስልጣን ካገኘ የማይጨንቀው ቡድን መሆኑ በግልጽ ያሳየ ነው። እዚህ ጋር በተያያዘም ስብሰባ ባልተጠበቀ ቦታ እያደረገ እንደሚገኝ የተገለጸው። በተለይ ትግራይ እናቶች ደግሞ ጨዋታቸውን በእጅጉ እያሰሙ ይገኛሉ። እጅግ አሳዛኝ ጉዳይ ነው። ትግራይ ክልል እንግዲህ ወጣቶች እንግዲህ እጅግ የሚያሳፍር ጉዳይ ነው። ለዚህ ነው ትምህርት ቤቶች አስቀድሞ እንዲዘጉ ለምልመላ እንዲመቸው ህወሓት ያዘዘው። በጣም የሚያሳዝን ጉዳይ ነው። ከውጭ የሚወጡ
መረጃዎች አሉ። የአሜሪካ የባህር ኃይል በክልሉ ስምሪት እየወሰደ መሆኑ ተሰምቷል። በኢራንና በእስራኤል መካከል ያለው ቀውስ በበረከተበት በዚህ ወቅት የአሜሪካ መርከቦች እና የባህር ኃይል ድጋፍ ሰጪ አካላት በመካከለኛው ምስራቅ ወደ ተለያዩ ስልታዊ ይዞታዎች እየተንቀሳቀሱ መሆናቸውን የሚጠቁ መረጃዎች በይፋ ወጥተዋል። ፊሊፒንስ በመሬት መንቀጥቀጥ ምክንያት 7.8 በተለካ የመሬት መንቀጥቀጥ እንግዲህ ቢያንስ 32 ሰዎች ህይወት ማለፋቸው ነው የተገለጸው። በዚህም የንብረትና የህንፃዎች መፈራረስ መመዝገቡ የወጣው መረጃ በግልጽ ያመላክታል። ሁቲዎች በቀይ ባህር የንግድ መስመር ላይ በእስራኤል መርከቦች ላይ ጥቃት መሰንዘሩን አሳውቋል። በየመኑ ሁቲ አማጺ ቡድን በቀይ ባህር የሚንቀሳቀሰው እና የእስራኤል ጋር ግንኙነት ያላቸው ማናቸው የባህር ላይ የንግድ መርከቦች ላይ እንዲያልፉ መከልከሉን አስታውቋል። በዚህም ያነጣጠረ እርምጃ መውሰዱን በግልጽ አሳይቷል። በዩናይትድ ስቴትስ በታሪክ ትልቁ የተባለውን ኦፕሬሽን ኤኬፕት ተብሎ የሚታወቅ የጀመሩ የኢራን ጦርነት ከፕሬዚዳንት ዶናልድ ትራምፕ በቁጥጥር ውጭ እየሆነ መምጣቱ የሚያሳይ አዳዲስ መረጃዎች በይፋ ወጥተዋል። ይህ ጉዳይ ወደ ለየለት ቀውስ ውስጥ እንዳይከት ተሰግቷል። በተለይ በእስራኤልና በኢራን በኩል የተጀመረው ቀውስ ወደ ሁለንተናዊ ጦርነት እንዳያመራ ከወዲሁ ስጋታቸውን እየገለጹ ይገኛሉ። በዚህም የነዳጅ ዋጋ በ3.4 ከፍ ማለቱ ተመላክቷል። ከበፊቱ ከመደበኛ ሲሸጥበት ከነበር $3.4 መጨመሩን እያሳየ የሚገኘው ይህ ከፍ የሚል ከሆነ ጦርነቱ ዋጋው ከዚህ በላይ እንደሚነር እየተጠበቀ ይገኛል። ለሀገራችን፣ ለዓለማችን፣ ለክልላችን ሰላም ያደርግልን። ጦርነት አያዛልቅም፣ አያዋጣም። ህወሓትም ዛሬ ክልል ለማተራመስ በቅንጅት ወይም ደግሞ ጥምረት ፈጥራን ከሚለው ከጽንፈኛው ፋኖ ጽንፈኛው ህወሓትና ሸኔ ጋር እየሰራ እንደሚገኝ የተገለጸ የሚገኘው ለዚህ ደግሞ አባታቸው ሆነው ሻዕቢያ ተላላኪ ወደ ግብጽ ካይሮ አቀንተዋል። ዋና ዓላማው ደግሞ ግልጽ ጉዳይ ነው። ኢትዮጵያን ሰላም ማሳጣት፣ ማተራመስ፣ ሀገሪቱን እንደ ሊቢያ ለመበታተን እየሰራ ይገኛል። ስለዚህ መላ ኢትዮጵያውያንና ውድ ኢትዮጵያውያን ልንነቃ ያስፈልጋል። ለክልላችን፣ ለሀገራችን ለሰላም ዘብ መቆም ያስፈልጋል። ሀገራችን የተተረፈረፈ በርካታ ሀብቶች አሏት። ይሄን አይናችን ገልጠን እንዳንበላ፣ ሰላም እንዳይሰፍን ጽንፍ ዘው የሚንቀሳቀሱትን ለባዳ ተልዕኮ አስፈጻሚ የሆኑትን ከሻዕቢያ ሀገር የሚሰሩ ዋነኛ ክንፍ ጠላት የሆነችው ከግብጽ ናት። ለዚህ ደግሞ ሁላችን ተባብረን ለሰላማችን ዘብ መቆም ያስፈልጋል። አንድ ነገር ቆም ብለን ማንሳት ያስፈልጋል። የህልውና ጉዳይ የሚባለው የቱ ነው? ጦርነት አዘመተብን የሚባለው ሴቱ ነው። ይህ ጉዳይ በንግግር በድርድር ቢፈታ ዛሬ የሀገር መከላከያ ሰራዊት በክልሎች ምን ይሰራል? መከላከያ ሰራዊት ግዳጅ ስለሆነ ጽንፍ ዞ የሚንቀሳቀሰው ቡድን ለድርድር ለንግግር አልቀርብም ስላለ እንጂ መከላከያ በክልል ውስጥ እንዲገባ ያስገድደው። ከዛ ውጭ ይሄ ወደ ንግግር ቢገቡ ያላንዳች ቅድሚያ ሁኔታ ወደ ደንበር የማይቀናበት ጉዳይ ነው የሚሆነው። ስለዚህ መላ ኢትዮጵያውያን አገርም ተወዱ፣ ለሰላማችን ዘብ እንቁም፣ ጽንፍን አትደግፉ። ይሄ ግልጽ ጉዳይ ነው። ሀገርን ለመበተን የታለመ ሴራ መሆኑ ይታወቃል። በየትኛውም አቅጣጫ በአመለካከት በራዕይ አንድ ያልሆነ ድርጅት ጽምዶ ፈጥረው ሀገርን ለማተራመስ ከሚሰራ ቡድን ጋር እንዴት ልንደግፍ እንችላለን? ሰላም ቀን እንዲሆንላችሁ እመኛለሁ። በሌላ መረጃ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።